ይሄ ረሃብ መጥፋትና የጥማት መጥፋት የመንፈሳዊ በሽታ ምልክት ነው። ክርስቲያን ስፒሪቹዋሊ ሲታመም አንዱ ምልክቱ መንፈሳዊ ረሃቡን ያጣል። መዝሙር 42 ቁጥር 1 ላይ ምን ብሎ ይናገራል? ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ትናፍቃለች፣ መቼ ደርሳለሁ ብላ እንደምትጓጓ ልክ እንደዚሁ የእግዚአብሔር ሰው መንፈሳዊ ነገር ይርበዋል። እውነተኛ መንፈሳዊነት የገባው ሰው መንፈሳዊ ነገር ይርበዋል፣ የጽድቅ ነገር ያጓጓዋል ማለት ነው። የማይርበው ሰው አይመገብም፣ ያልተመገበ ሰው አያድግም፣ መንፈሳዊ አቅም አይኖረውም። ጽድቅን መራብና መጠማት ባቆምን ጊዜ ሁሉ እየደከመንና እየሞትን እንሄዳለን። በጽድቅ ለሚመክረው ለእግዚአብሔር ቃል ቸልተኛ ከሆነ መንፈሳዊ ችግር ውስጥ ከገባን ቆይተናል ማለት ነው። መንፈሳዊ ረሃብ ሲጠፋ ሰዎች በቤተ ክርስቲያን መጥተው ቁጭ ብለው ወሬ ካቸውን መጎርጎር፣ ሰው የማይመጣባቸው ፕሮግራሞች ቢባል የጸሎት ፕሮግራሞች ናቸው። ብዙ የጸሎት አደባባዮቻችን እየከሶ ነው ያለው። የእሑድ ፕሮግራሞች ብቻ ነው እየደመቁ ያሉት። ለዚህ የእግዚአብሔርን ነገር ይበልጥ እንድንፈልግ ላበረታታችሁ ነው። ለዚህ መጽሐፋችን የሚያስተምረን ዓለም ከምታስተምረው የተገለበጠ ነው፣ ወይም የዓለም ለኛ የተገለበጠ ነው። አብሮ አይሄድም። መቼም ይሄ ፕሮስፔሪቲ ጎስፔል በዓለም ላይ ከገባ በኋላ ብዙዎቻችን የማንፈልገው ምንታመም አይመስለንም፣ ምናረጃ አይመስለንም፣ ምንሞት አይመስለንም። ብትወዱም ባትወዱም እነዚህ ያልኳቸው ነገሮች ሁሉ ጊዜያቸውን ሰዓታቸውን ጠብቀው በጊዜ ተሰልፈው ተራ በተራ ይመጣሉ። እርጅናም ተከታትሎ ይመጣል። ምናረጅ አይመስለንም፣ ምንሞት አይመስለንም፣ ተከታትሎ ይመጣል። የአንድ ሰሞን ትጋት፣ የአንድ ሰሞን ጸሎት፣ የአንድ ሰሞን ሩጫ ሳይሆን እግዚአብሔር በጽድቅ ጥማት ይባርካቸው። በቃ ረሃብና ጥማት የማይጠፋ የመንፈሳዊ ጤነኝነት ምልክቶች ናቸው እነዚህ። የእግዚአብሔር መንግስት ጽድቅና ሰላም። ይሄ ከሌሎች የሚለየን ነገር አንዱ ነው። መከራ ሲነሳብን፣ ተግዳሮት ሊነሳብን ይችላል። ስለ ጽድቅ ልንሰደድ እንችላለን። ከሌሎች የተለየ ሕይወት መኖራችን አንዱ ምልክቱ ጽድቅን የመራብና የመጠማታችን ጉዳይ ነው። እና መጽሐፍ እንደሚነግረን እንግዲህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። እንግዲህ አንድ ሰው የተባረከ ነው፣ አንድ ሰው ብፁዕ ነው የሚባለው ጽድቅን ሲራብና ሲጠማ ነው። ቱንቢው ይሄ ነው። ስለዚህ የክርስትና መለኪያ የሰዎች ስብከት አይደለም፣ የእግዚአብሔር ቃል ነው፣ ወይንም ደግሞ የእግዚአብሔር ቃል የሚለው ነው። እና በዚህ ትምህርት ላይ አንዱ የምንመለከተው ነገር ምንድነው? የነገሮችን የተገለጠውን ህይወት ብቻ ሳይሆን የነገሮችን መሰረት እናያለን። የህይወት የውስጥ ሰው የማያየውን የሰውን የልብ ሁኔታ ነው የምንመለከተው። ብዙ ጊዜ ፍሬ ከውጭ የሚበቅል ነገር ነው። ግንድና ቅርንጫፍ፣ ቅጠል የሚታዩ ነገሮች ናቸው። ስር እዛ ስዕሉ ላይ እንደምታዩት ውስጣዊ ነው፣ ሰው አያየውም። ስሩ አሁን እየተነጋገርን ያለ ነው። ድሆች ብፁዓን ናቸው፣ የሚያለቅሱ ብፁዓን ናቸው ያላቸው፣ የዋሃን ብፁዓን ናቸው ያላቸው። ዛሬም ደግሞ ደምረን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው የምንለው እነዚህ ስርን ያሳየናል። የፍሬያማነትን ስር፣ የመንፈሳዊነትን ስር፣ የለመለመ መንፈሳዊ ህይወትን ስሩን ያመለክቱናል ማለት ነው። ስለዚህ ዛሬ የምንነጋገረው አንዱ ጽድቅን የሚራቡና የሚጠሙ እነሱ ምንድናቸው ይለናል? ብፁዓን ናቸው ይለናል። ስለ ረሃብ ነው የምንነጋገረው። መቼም ስለ ረሃብ ስንነጋገር ከቃሉ ዴፊኒሽን ብነሳ ደስ ይለኛል። በምድር ላይ ካሉ በጣም አስቸጋሪ ነገሮች ከሚባለው ነገር አንዱ ረሃብና ጥም ነው እና መጽሐፍ ቅዱስ ግን የሚራቡና የሚጠሙ ብፁዓን ናቸው አላለንም። ጽድቅን የሚራቡና የሚጠሙ። አንዳንዶች ለጽድቅ ማለት ጽድቅን ለማድረግ ወይም ደግሞ ለመጽደቅ የሚራቡ ለመጽደቅ የሚጠሙ ብለው የተረጉሙና ረሃብና ጥማት የመጽደቂያ መንገድ አድርገው የሚተረጉሙት አሉ። መጽሐፉ ይህንን አያስተምርም። ጽድቅን ራሱን የሚራቡት፣ ጽድቅን የሚጠሙት እነዛ ሰዎች ብፁዓን ናቸው ይላል። ምን ማለት እንደሆነ የቃሉን ዴፊኒሽን ወይም ፍቺ አብረን እንመልከት። ስለ ረሃብ ስንነጋገር ረሃብ በጣም አስከፊ ነገር ነው። ረሃብ ብዙ እንደው አለ አይደለም እሰይ ተራብኩኝ የሚል ሰው የለም። እንደው እንትን አይደለም፣ የሚያስደስት ነገር አይደለም። እርቧችሁ ካወቃችሁ ታውቁታላችሁ። እና ይሄ የግሪክኛ ቃል ነው። ፔናው የሚል ቃል አለ። ረሃብ ማለት ነው። ይሄ ጠኔ የሚለው በቃ የረሃብ ጥጉን ነው የሚናገረው።
የረሃብ ጥጉን ጠኔ የሚለው ቃል ጠንካራ የሆነ የምግብ ፍላጎት፣ ሆድ ሲቆርጥ፣ ሆድ ሲርብ፣ በቃ አንዳንዴ አረፋ ሰው እስኪደፍቅ ድረስ ሰው ሊረበው ይችላል። እና ስለ ረሃብ ስንነጋገር አንዱ ስለ ጥማትም አብሮ ጠቅሶታል። ጥማት፣ ይሄ ደግሞ ዲፕሳኦ የሚል ቃል ትመለከታላችሁ፣ ግሪክኛ ቃል። ይሄ ደግሞ ልክ ጉሮሮና ጥም ሲደርቅ ሁለቱን ነገሮች ትመለከታላችሁ። ረሃብ እንደ ጠኔ በቃ አላደለ ትንሽ ረሃብ አይደለም፣ የረሃብ ጥጉ ማለት ነው። እንደ ጠኔ የመጨረሻ ሆድ ሲቦረሙር ማለት ነው። እና ጠንካራ የሆነ የምግብ ፍላጎት በተለይ ለረጅም ሰዓት ሳትበሉ ከቆያችሁ ወይም ደግሞ ለቀናት ሳትበሉ ከቆያችሁ ከጾም ጸሎት ውጪ ማለት ነው ሆድ ሊሞረሞራችሁ ይችላል። እንደ ጠኔ ሊይዝ ይችላል። ህፃናት አይታችሁ እንደሆነ በቃ በአፍሪካ ላይ ብዙ ረሃብ፣ በምድራችን ብዙ ረሃቦች ያሳልፈናል። ለኛ ረሃብ አዲስ አይደለም። በሶማሊያ፣ በኢትዮጵያ፣ በአፍሪካ ረሃብ በቃ በየተወሰነ ጊዜው ደጋግሞ የሚመጣ ጉዳይ ነው። አሁንም በምድራችን ላይ ረሃብ እንዳለ ይወራል። እና ጥማትም ይባላል። ጥማትም ደግሞ ይሄ ዲፕሳኦ የሚለው ቃል የግሪክኛው ቃል ልክ አንድ ሰው ከንፈሩ እስኪደርቅ ድረስ፣ ከንፈሩ እስኪሰነጣጠቅ፣ ጉሮሮ እስኪደርቅ ድረስ በቃ ጥም ሲያሳርረው ማለት ነው፣ እርር ያለ ማለት ነው። ስለዚህ ጽድቅን የሚራቡ ልክ እንደ የጽድቅ ጠኔ ያለባቸው ማለት ነው በጣም ብፁዓን ናቸው። በጣም ከዓለም ጋር የተለየ ነገር ነው። እና በዓለም ውስጥ ከሚገኙ በጣም ጠንካራ ስሜቶች ሁለቱን ነገሮች ነው የጠቀሰው። ረሃብንና ጥማትን ሲጠቅስ ትመለከታላችሁ። ምግብና ውሃ ሳናገኝ ብንቀር ሐሳባችን ሁሉ በእነዚህ ሁለት ነገሮች በቃ መያዙ የማይቀር ነገር ነው። ሰው ርቦት ስለሌላ ነገር ማሰብ አይችልም። እንደውም በሀገራችን ተረት አለ። ረሃብ ምን ይላል? ሕፃንን ያስለቅሰዋል፣ አዋቂን ያስኮርፈዋል ይባላል በሀገራችን። ሰው ሲርበው ሳቅም ይጠፋበታል፣ ደስታ ይረቀዋል። ሆዶ ምግብ አምጣ እያለው ነው። ስለዚህ ምግብና ውሃ ሳናገኝ ብንቀር ሐሳባችን ሁሉ በረሃብና በጥሙ ምክንያት ይያዛል ማለት ነው። ያለ እነዚያ ነገር መኖር ስለማንችል ማለት ነው። ረሃብና ጥማት በጣም ጠንካራ ከመሆናቸው የተነሳ ምግብና ውሃ አግኝተን ወይንም በልተን እስከምናስታግስ ድረስ በቃ ሁሉንም አይነት ሐሳብና ስራ ሁሉ የማስተው አቅም አላቸው። ቅድሚያ ሁሉ እንዲሰጣቸው ዲማንድ የሚያደርጉ ነገሮች ናቸው። ረሃብና ጥም ለነገ የሚባል ነገር የለም። አዲስ አበባ ልጆች ይለምኑኝ ነበርና መሽቷል። ከምሽቱ በኢትዮጵያ አቆጣጠር 4 ሰዓት ነው። ወደም ማርፍበት ቦታ እየገባሁኝ እነዛ 2 ልጆች ህፃናት ልጆች ናቸው ለመኑኝ። በእጄ ላይ ምንም ነገር አልነበረኝም እና ምን አልኳቸው? ምንም ነገር እጄ ላይ የለኝም፣ ዝርዝርም አልያዝኩም፣ ነገር ግን ነገ እሰጣችኋለሁ አልኳቸው። ከዛ አንደኛዋ ልጅ ሴት ናት። ምን አለችኝ? እንዴ ረሃብ እስከ ነገ ያቆያል እንዴ አለችኝ። እና አባባ ራበኝ ዳቦ ያለችኝ ነበር የምትለምነኝ። እና እውነቷን ነው። ረሃብ እስከ ነገ የሚያቆይ ነገር አይደለም። እና አስቀድሞ ረሃብን ማስታገስ ላይ የሁላችን ትኩረት ይሆናል፣ ከራበን ማለት ነው። ስለዚህ ረሃብን ኢንጆይ የሚያደርግ ሰው የለም ማለት ነው። ስለዚህ ጌታ ምሳሌ ሲሰጥ ይህንን የሰጠው ወይንም ደግሞ የጽድቅን የሚራቡ ጽድቅን የሚጠሙ ልክ የጽድቅ ጠኔ ያለባቸው የጽድቅ ጉሮሯቸው እስኪደርቅ ጥም ያለባቸው እነዛ ሰዎች በጣም ብፁዓን ናቸው። አያችሁት የቃሉ አገላለጥ። ስለዚህ የእግዚአብሔር ነገር ወይም መንፈሳዊ ፍላጎትን ከረሃብና ከጥማት ጋር ሲያነጻጽረው ትመለከታላችሁ። መዝሙር 42 ቁጥር 1 ላይ ምን ብሎ ይናገራል? ዋላ ወደ ውሃ ምንጭ እንደምትናፍቅ። ምን ማለት? ለምንድን ነው ዋላ ወደ ውሃ ምንጭ የምትናፍቀው? ጥም ስላላት ነፍሴ አንተን ትናፍቃለች ይላል። እና መቼ ደርሳለሁ ብላ እንደምትጓጓ ዋላዋ ልክ እንደዚሁ የእግዚአብሔር ሰው መንፈሳዊ ነገር ይርበዋል። እውነተኛ መንፈሳዊነት የገባው ሰው መንፈሳዊ ነገር ይርበዋል፣ የጽድቅ ነገር ያጓጓዋል ማለት ነው። እያችሁ ጌታችን ኢየሱስ ክርስቶስ ደቀ መዛሙርትን በጊዜያዊ ነገሮች ከመወሰድ ይልቅ ጽድቅን እንዲራቡ ጽድቅን እንዲጠሙ እንደሚገባቸው በደንብ ሲያስተምራቸው ትመለከታላችሁ። ጽድቅ ከእግዚአብሔር ጋር ትክክለኛ ግንኙነት ማድረግ፣
ከእግዚአብሔር ጋር ሙሉ ለሙሉ ወደ እግዚአብሔር ፈቃድ ውስጥ መግባት ወይም በእግዚአብሔር ሙሉ ፈቃድ ውስጥ መመላለስ ማለት ነው ጽድቅን መራብ ማለት። ስለዚህ ጽድቅን የሚራቡና የሚጠሙ ማለት ጽድቅን እንደ እህል የሚራቡ እንደ ውሃ የሚጠሙ በየጊዜው ጽድቅን ከመራባቸው የተነሳ አንድ ጊዜ በልታችሁ እንደማትጠግቡ የአንድ ሰሞን ትጋት፣ የአንድ ሰሞን ጸሎት፣ የአንድ ሰሞን ሩጫ ሳይሆን የተወሰነ ጊዜ ሳይሆን በየጊዜው ሳያቋርጡ ልክ በየቀኑ እንደምንበላ እንደውም በየቀኑ ብቻ አይደለም በቀን 3 እንደምንበላ ከዛም በላይ በተለይ በብዙ ሀገሮች ያለን ሰዎች በውጭው ዓለም ከዛም በላይ ሰው ይበላል። በቀን ውስጥ በፈለገው ሰዓት መብላት ይችላል። እና ጽድቅን የሚራቡና የሚጠሙ ማለት እንግዲህ ምን ማለት ነው? ሁሉ ጊዜ የሚፈልጉት በየጊዜው የሚፈልጉ እሱም ብቻ የሚራቡ ጽድቅን የሚራቡ እግዚአብሔርን የሚራቡ እግዚአብሔርን የሚጠሙ ማለት ነው። እና በመጀመሪያ ደረጃ ግን ትክክለኛ የሆነ የጽድቅ ዕውቀት ሊኖረን ያስፈልጋል። የእግዚአብሔር ጽድቅ ምንድን ነው የሚለውን ነገር ልናውቅ ያስፈልገናል። ስለዚህ ይህንን ለማወቅ ጥማት ያስፈልገናል። አንዳንድ ሰዎች ለመንፈሳዊ ነገር ያላቸው ጥማት በጣም 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 ይገርመኛል። እግዚአብሔር የሰጣቸው ረሃብ፣ እግዚአብሔር የሰጣቸው ጥማት፣ ቃሉን የማወቅ ጸሎት የመውደድ የእግዚአብሔርን ነገር የመውደድ የእግዚአብሔርን ድምፅ የመውደድ በጌታ ፊት ጊዜ ባሳለፍ ረሃባቸው ያስቀናኛል በጣም በእውነት ነው የምላቸው። እግዚአብሔር በጽድቅ ረሃብ ይባርካችሁ። ዛሬ በዚህ ቃል ለባርካችሁ፣ በጽድቅ ረሃብ ይባርካችሁ። እግዚአብሔር በጽድቅ ጥማት ይባርካችሁ። በቃ ረሃብና ጥማት የማይጠፋ የመንፈሳዊ ጤነኝነት ምልክቶች ናቸው እነዚህ። ስለዚህ ጽድቅን ለማግኘት ለጽድቅ ለመበርታት በቃ የሚተጉ ሰዎች ናቸው። እግዚአብሔርን ይለምናሉ እና ረሃባቸውና ጥማታቸው እግዚአብሔር የእሱን ጽድቅ እንዲገልጥላቸው በእሱ ጽድቅ ውስጥ እንዲኖሩ የእሱን ፈቃድ ለማገልገል ለእሱ የተማረኩ እንደሚሆኑ በቃ ጽድቁን ለመፈጸም የሚተጉ ማለት ነው ወገኖች። ስለዚህ ከጽድቅ ውጪ ስለሚገኝ ሀብትና ንብረት ወይንም ስለ ዓለማዊ ነገር ስሜት የላቸውም ማለት ነው። በዓለማዊ ነገር ያልሰከሩ ዓለማዊ ነገር አይደለም የሚያስለቅሳቸው የሚርባቸው በኃጢአት የሚገኘው ደስታ አይደለም። ያንን በኃጢአት የሚገኘውን ደስታ የተው ጽድቅን ብቻ የሚከተሉ ማለት ነው። እነዚህ ጽድቅን የሚራቡና የሚጠሙ ማለት ነው። ስለዚህ በአሉታዊ ትርጉም ከወሰዳችሁት ጽድቅን መራብና መጠማት ማለት ከኃጢአትና እግዚአብሔርን ከማያስደስቱ ነገሮች መራቅ ማለት ነው። እግዚአብሔር ከሚጸየፈው ነገር መራቅ ማለት ነው። በአዎንታዊ ደግሞ በዚህ ፖዚቲቭ በሆነው መንገድ ደግሞ ስትመለከቱ እግዚአብሔርን የሚያስደስቱትን ነገሮች አውቆ ማድረግ ማለት ነው። ስለዚህ እግዚአብሔርን በበለጠ ለማወቅ እሱን ለማስከበር በሱ ዕውቀት እያደጉ ባወቁት ልክ ለመኖር የሚፈልጉ እነሱ ጽድቅን የሚራቡ ጽድቅን የሚጠሙ ሰዎች ናቸው ወገኖች ሆይ። ስለዚህ የእግዚአብሔርን ፈቃድ በትክክል ስናውቅ በእግዚአብሔር ፈቃድ ውስጥ ስንኖር ጽድቅን የመራብ ጽድቅን የመጠማት ውጤት እንደሆነ ልናውቀው ይገባል ማለት ነው። ከዚህ የተነሳ ነው ወገኖቼ ሆይ በሰው ምኞትና ፍላጎት ብቻ የሚፈጸም ስላልሆነ ጽድቅን መራብና መጠማት መንፈስ ቅዱስ ያግዘናል። የጸጋው መንፈስ የተባለው ለዚህ ነው። መንፈስ ቅዱስ ረሃብን በውስጣችን ያስቀምጣል። መንፈስ ቅዱስ ጌታ እንዲርበን ያደርጋል። የእግዚአብሔር ነገር እንዲርበን፣ ጸሎት እንዲርበን፣ ቅድስና እንዲርበን፣ ፈቃዱን የማድረግ ረሃብ በውስጣችን መንፈስ ቅዱስ ያስገባል ማለት ነው ወገኖች። ስለዚህ ስጋዊና መንፈሳዊ ረሃብ እንዳለ ሁላችንም እናውቃለን እና ስለዚህ ስጋዊና መንፈሳዊ ረሃብን ማወቅ እንችላለን። በህይወታችን ውስጥ ስጋዊ ረሃብን በቀላሉ እናውቃለን፣ እርቦን እናውቃለን እና በኃጢአት በወደቅን ጊዜ እግዚአብሔርን የማንፈልግ ነበርን ወይንም ኃጢአት ስንሰራ በአዳም ሆነን ይሄ ረሃብ አልነበረንም። እንደውም አዳም ከእግዚአብሔር ሲሸሽ ነው የምትመለከቱት። እና አንዱ የመንፈሳዊ ጤንነታችንን የምናውቀው ረሃብና ጥማት ካለን ነው ወገኖች ሆይ። ረሃብና ጥማት የሌለው ክርስቲያን በህይወት የለም ማለት ትችላላችሁ። ኤክስትሪም በሆነ አገላለጥ ልግለጠው። በህይወት የማይረበው የሞተ ሰው እንደሆነ በአካል የማይረበው ሰው ወይ ታመመ ነው፣ ሲሪየስ የሆነ ችግር ያለበት ሰው ነው፣ ወይንም ደግሞ የሞተ ሰው ነው የማይረበው። በመንፈሳዊ አረማመዳችን መንፈሳዊ ረሃብ ከሌለን መንፈሳዊ ጥማት ከሌለን ወይ ታመናል
ወይ ሞተናል። በጣም በአክብሮት ነው ይሄን የምነግራችሁ። መንፈሳዊ ነገር ሲሞት፣ መንፈሳዊ ነገር ከእግዚአብሔር ጋር እየተቆረጠ ሲመጣ ጸሎትም አይርበንም፣ አምልኮም አይርበንም። መንፈሳዊ ነገር ቸርችም ሄድም መቅረትም ማተራ ያረግብንም። ቃሉን አነበብን አላነበብን ምንም አይመስለንም። ስለዚህ ይሄ የጤነኝነት አንዱ ጤነኛ ክርስቲያን የሚለይበት ምልክት አንዱ ረሃብና ጥማት ነው። የታመመ ሰው የረሃብ ፍላጎቱ ሁሉ ጊዜ ምን ያደርጋል? ይቀንሳል። አይታችኋል አይደለም? ጉንፋን ሲይዛችሁ እንኳን ምግብ መብላት እንዴ ይላችኋል። አፋችሁ ሁሉ ቴስት በቃ አልጣፍጥ ይላችኋል። ልክ እንደዚህ የታመመ ሰው የረሃብ ፍላጎቱ ይቀንሳል። የሞተ ሰው ደግሞ ፈጽሞ ምን ሆኗል ማለት ነው? ረሃቡ ጥማቱ ይጠፋል ማለት ነው። እግዚአብሔር ከዛ ይጠብቀን። ስፒሪቹዋሊ ዴድ ከመሆን በቃ ይሄ መንፈሳዊ ረሃብ ሲጠፋ የት እንዳለን መመርመር እንችላለን። ወገኖች ሆይ ዘመኑ የሚያሳክር ዘመን ነው። አንዳንዴ ሰዎች መንፈሳዊ ረሃባቸው ጠፍቶ መንፈሳዊ ጥማታቸው ጠፍቶ መንፈሳዊ ነገር ከሰማይ ጋር ያላቸው ግንኙነት ያልተስተካከለ እንደሆነ እያወቁት በሚያሳዝን ሁኔታ ግን ረሃቡ እንደቆመ በሰውነታቸው ያውቁታል። ቃል ሳያነቡ ለቀናት ሄደዋል። ለቀናት ሳይጸልዩ መሄድ ይችላሉ። ድሮ አንድ ነገር ሲዘሉ እንኳን የሚሰማቸው ያ ረሃብ የለም። ቸርች ሄዶ እግዚአብሔር ቃል አይርባቸውም። በቃ የሚሄዱበትን ፐርፐስ ጀስት ስለለመዱት ሃይማኖት ስለሆነባቸው ነው። ረሃቡ የለም፣ ጥማቱ የለም። ይሄ የረሃብ መጥፋትና የጥማት መጥፋት የመንፈሳዊ በሽታ ምልክት ነው። ክርስቲያን ስፒሪቹዋሊ ሲታመም አንዱ ምልክቱ መንፈሳዊ ረሃቡን ያጣል፣ መንፈሳዊ ጥማቱ ይቀንሳል። እንደ ቀድሞ መንፈሳዊ ነገርን በቃ መናፈቅ መፈለግ የለውም ወገኖች ሆይ። ስለዚህ ዳግም ስንወለድ በአዳም በነበርንበት ጊዜ በአሮጌው አዳም በነበርንበት ጊዜ በኃጢአት ምክንያት እግዚአብሔርን ማንፈልግ ነበር። ዳግም የተወለደ ክርስቲያን መንፈሳዊ ረሃብ በልብ ውስጥ አብሮ ነው የሚወለድበት። ታስታውሳላችሁ? ያኔ አዲስ ክርስቲያን እያላችሁ ያኔ አዲስ ሕይወታችሁን ለጌታ በሰጣችሁበት ሰዓት አቤት የነበረ ያ ትጋት፣ አቤት የነበረ ወደ እግዚአብሔር ቤት የመሄድ፣ አቤት የመጸለይ ፍላጎት፣ አቤት የማምለክ ፍላጎት፣ አቤት የመዝሙር የመስዋዕት ፍላጎታችን፣ አቤት ቅዱሳንን የማግኘት ጥማታችን እንዴት አይነት ረሃብ እንደነበረን ታስታውሳላችሁ ወገኖች ሆይ። የሰው መንፈሳዊ ጤንነት ምልክቱ እንግዲህ የእግዚአብሔርን ጽድቅ መራቡና መጠማቱ ነው። በእግዚአብሔር ፊት ትክክል ሆኖ ለመገኘት ያለንን ፍላጎታችንን ካጣ ነው። በእግዚአብሔር ፊት ጤነኛ ሆነን ለመገኘት ያለንን መሻት ካጣ ነው። በቅድስና ለመሄድ በጽድቅ ለኢቭን ደክመን እናውቃለን፣ ወድቀን እናውቃለን። እግዚአብሔር ደካሞችን ያነሳል፣ የወደቁትን ያነሳል፣ የተፍገመገሙ ይነሳሉ። መጽሐፍ የሚለው ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይሮጣሉ አይደክሙም። መጽሐፍ የሚለን ይሄን ነው። የስ ይኖራል፣ ግን በዛው ፐርማነንትሊ ይሄ ፐርማነንት ድካም ውስጥ በቃ ቋሚ ድካም ውስጥ ቋሚ መፍገምገም ውስጥ እዛው መርመጥመጥ ውስጥ ከቆየን ሲሪየስ የሆነ መንፈሳዊ በሽታ ውስጥ ገብተናል ማለት ነው ወገኖች። ፍላጎታችንን ካጣ ነው በሆነ መንፈሳዊ በሽታ የሆነ መንፈሳዊ ጉንፋን ይዞናል ማለት ነው። እግዚአብሔር ፈውሱን ያፍጥንልን። እንዲህ አይነቱ በሽታ እግዚአብሔር ይማርህ የሚያሰኝ በሽታ ነው ወገኖች ሆይ። አንዳንድ በሽታ አለ እግዚአብሔር ይማርህ የማይባል ውስጣዊ ስለሆነ ሰው የማያየው ማለት ነው ወገኖች ሆይ። ለዚህ እግዚአብሔርን ጽድቅ በጠገብንና ምንም ነገር እንደማያስፈልገን ባሰብን ጊዜ ማደግ መለወጥ እናቆማለን ማለት ነው። የማይረበው ሰው አይመገብም፣ ያልተመገበ ሰው አያድግም፣ መንፈሳዊ አቅም አይኖረውም። ጽድቅን መራብና መጠማት ባቆምን ጊዜ ሁሉ እየደከመንና እየሞትን እንሄዳለን። በጽድቅ ለሚመክረው ለእግዚአብሔር ቃል ቸልተኛ ከሆነን በመንፈሳዊ ችግር ውስጥ እየገባን ወይንም መንፈሳዊ ችግር ውስጥ ከገባን ቆይተናል ማለት ነው። መንፈሳዊ ውድቀት ውስጥ ገብተናል ማለት ነው ወገኖቼ ሆይ። ስለዚህ ይህንን የምታውቁት በእናንተና በጌታ መካከል በእኔና በጌታ መካከል ብቻ ያለ ነገር ነው። ሰው ላያውቅ ይችላል። አጠገባችሁ ያለው ሰው ላይመለከተው ይችላል። ኢቭን እያገለገልን ኢቭን በቤተሰብ ውስጥ በቤተ ክርስቲያን እየተመላለስን መንፈሳዊ ረሃባችን ሊጠፋ ይችላል። ኖሚናል ክርስትና የተለመደ ክርስትናዎች መኖር እንጀምር ይሆናል ወገኖቼ። ረሃብ ሲጠፋብን አንዱ መንፈሳዊ ጤንነታችንን የምንመረምርበት ጊዜ ነው ወገኖቼ።
ይህንን እንድናስተውል እግዚአብሔር ሁላችንንም ይርዳን እላለሁኝ። ከእግዚአብሔር ቃል አንድ ቦታ እንደዚህ ይላል፣ የእግዚአብሔር ሰው ይላል ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ምን እያልን ነው እዚህ ቦታ ላይ? ይሄ እግዚአብሔር ቃል እግዚአብሔር ሰው ምን እንዲሆን? ፍጹም እንዲሆን፣ እግዚአብሔር ሰው ለበጎ ስራ ሁሉ የተዘጋጀ እንዲሆን። ይሄ ፍጹም የሚለው ፐርፌክሽንን አይደለም የሚናገረው፣ ማቹሪቲን ነው የሚናገረው። የእግዚአብሔር ሰው የበሰለ ይሆን ዘንድ ለበጎ ስራ ደግሞ የተዘጋጀ ኢኪፕድ የሆነ ሰው እንዲሆን መጽሐፍ ቅዱስ ወይም የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ይጠቅመዋል፣ ለተግሳጽ ይጠቅመዋል፣ ልብን ለማቅናት ይጠቅመዋል ብሎ መጽሐፍ ቅዱስ ይመክረናል ማለት ነው ወገኖች ሆይ። ስለዚህ ጽድቅን መራብና መጠማት በእግዚአብሔር መንግስት አንደኛው የጤንነት ምልክት ነው። ክብር ለእግዚአብሔር ይሁን። እናንተ የምትራቡ እናንተ የምትጠሙ ብፁዓን ናችሁ ትጠግባላችሁና። የእግዚአብሔር መንግስት የእግዚአብሔርን ጽድቅ የምትራቡ የእግዚአብሔር ነገር ይበልጥ መፈለግ እግዚአብሔርን ነገር ይበልጥ መሻት በጣም ብዙ መንፈሳዊ በረከት በውስጡ አለ። ድሮ አዳር ጸሎት ሲባል ሰው ተንጋክቶ ይመጣል። ድሮ ጸሎቶች ቦሌ ናቸው። ድሮ አለ አይደለም በቃ የጸሎት አገልግሎቶች ቤተክርስቲያን የሚጣበብባቸው ስፍራዎች ነበሩ። አስታውሳለሁ ድሮ ቤተክርስቲያን በስደት በነበረችበት ጊዜ ላይ አንድ ቤተክርስቲያን ልደታ መካነ ኢየሱስ የምትባል ቤተክርስቲያን ይሄድ ነበር። እዛ ቤተክርስቲያን ውስጥ ከየቦታው ሰዎች ይመጣሉ። ፕሮግራም ከመጀመሩ 1 ሰዓት 2 ሰዓት በፊት ካልሄዳችሁ ወንበር አታገኙ። ወንበሩ ሙሉ ነው። ስትገቡም ወንበር ካገኛችሁ ሰው ተንበርክኳል። ሰው ቤተክርስቲያን ቁጭ ብሎ አያወራም ወገኖች። ቁጭ ብሎ ቤተክርስቲያን የሚያወራ አታዩ። ሁሉ ሰው ይንበረከካል፣ ሁሉ ሰው ይጸልያል። ክብር ለእግዚአብሔር ይሁን። መንፈሳዊ ረሃብ ሲጠፋ ሰዎች በቤተክርስቲያን መጥተው ቁጭ ብለው ይሄ ስልካቸውን መጎርጎር አለ አይደለም ወሬ ጸሎት የለም። በቤተክርስቲያን ተንበርክ የጸሎት ፕሮግራሞች ሰው የማይመጣባቸው ፕሮግራሞች ቢባል የጸሎት ፕሮግራሞች ናቸው ወገኖች ሆይ። ብዙ የጸሎት አደባባዮቻችን እየከሱ ነው ያሉት። የእሑድ ፕሮግራሞች ብቻ ነው እየደመቁ ያሉት። ለዚህ የእግዚአብሔርን ነገር ይበልጥ እንድንፈልግ ላበረታታችሁ ነው። ይበልጥ ለእግዚአብሔር ለመኖር የሚጠማ ሰው የተባረከ ነው። ማካሪዎስ ነው የሚርበው ሰው፣ ጽድቅ የሚርበው ሰው፣ የሰማይ ነገር የሚርበው ሰው በጣም ብፁዕ ሰው ነው፣ የተባረከ ሰው ነው ብሎ መጽሐፍ ቅዱስ ይነግረናል። በመጽሐፍ ቅዱስ ውስጥ የተራቡና የተጠሙ ሰዎች ነበሩ። እነዚህም ውስጥ አንዳንዶቹን ስማቸውን እዚህ ጋር ጽፌላችኋለሁ። አብርሃም በአንድ ወቅት ላይ ረሃብን ተለማምዶ ነበር፣ ስጋዊ ረሃብን። ይስሐቅ ስጋዊ ረሃብን ተለማምዶ ነበር። ለዛ ነው ወደ ግብፅ ሁለቱም ገብተው ነበረ። ዮሴፍ በረሃብ ምክንያት አባቱ ልኮት ወደ ግብፅ እንደገባ ታሪኩን ታውቁታላችሁ። አቤሜሌክና ኑኃሚን ወደ ሞዓብ እንደሄዱ መጽሐፈ ሩት ምዕራፍ 1 ላይ ትመለከታላችሁ። አጋቦስ ለጳውሎስ ትልቅ ትንቢት እንደነገረው ታላቅ ረሃብ ይመጣል በኢየሩሳሌም ብሎ በዓለም ዙሪያ ሁሉ ነው ያለው። ይቅርታ ይሄ ነብይ በአዲስ ኪዳን ላይ ይሄን ትንቢት ተናገረ። ታላቅ ረሃብ ይመጣል። ይሄ ስለ ስጋዊ ረሃብ ነው የሚናገረው። ስጋዊ ረሃብ ነው የሚናገረው። መንፈሳዊ ረሃብም እንደሚመጣ መጽሐፍ ቅዱስ ይነግረናል ወገኖቼ ሆይ። ስለዚህ በእግዚአብሔር ቃል ስንመረምር የሚመጣው ዓለም ብዙ ይቅርታ በሚመጣው ዘመናት በሚመጣው መጽሐፍ ቅዱስ በራእይ ላይ እንደሚነግረን በተለይ ራእይ ምዕራፍ 6 አካባቢ ላይ እንደሚናገረው ሶስተኛው ማህተም በተፈታ ጊዜ አንድ እንስሳ ወጣ ይላል እና መጥተህ እይ ይለዋል ዮሐንስን። እና ይሄ መጥተህ እይ ሲለኝ ሰማሁና ሄድኩኝ አየሁኝ ይላል። እነሆ ጉራቻ ፈረስ ወጣ ይላል። በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። በአራቱም እንስሶች መካከል ድምፅ 1 እርቦ ስንዴ በዲናር 3 እርቦም ገብስ በዲናር ዘይትንና ወይንን አትጉዳ ሲል ሰማው ሲል ይሄ የሚናገረው ታላቅ ረሃብ፣ ዓለም አቀፍ ረሃብ በዓለም ላይ እንደሚመጣ፣ ዓለምን የሚያናውጥ የዋጋ መናር እንደሚመጣ ይሄ በትንቢት መጽሐፍ የተጻፈ ነው። አሁን
ዘመኑን ብትመለከቱ የምግብ ዋጋ እየናረ ሲመጣ ታያላችሁ። የፊውል ዋጋ እየናረ ሲመጣ ታያላችሁ። የኑሮ ዋጋ የማይቀመስ እየሆነ እንደውም የሰው የቀን ሙሉ ደሞዙ በራእይ ትንቢት እንደሚነግረን የሙሉ ቀን ደሞዙ ለአንድ እንጀራ ለአንድ ጊዜ ምግብ የማይበቃ የሚሆንበት ጊዜ እንደሚመጣ፣ ምግብ በጣም ውድ እንደሚሆን መጽሐፍ ቅዱስ በትንቢት ይነግረናል። ስለሚመጣው ዓለም አቀፍ ስጋዊ ረሃብ ነው የሚናገረው። በመጽሐፍ ቅዱስ ላይ ሄደን ስንመለከት አሞጽ ምዕራፍ 8 ከ11 እስከ 13 ላይ እንደዚህ ብሎ ይናገራል። እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜን እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትም። በዚያ ቀን መልካካሞች ደናግልት ጎበዛዝትም በጥም ይዝላሉ። እዚህ ጋር እየተናገረ ያለው የሚመጣ ደግሞ ሌላ ረሃብ አለ። የቃል ረሃብ፣ የመንፈሳዊ ነገር ረሃብ፣ እግዚአብሔርን ድምፅ የመስማት ረሃብ። ሰዎች እግዚአብሔር ቢናገረኝ ብለው የሚናፍቁበት ዘመን ይመጣል። ድምፅን የሚፈልጉ ሰዎች ከረሃብ የተነሳ ሰዎች ይፈልጋል፣ ይሯሯጣሉ ብሎ ይናገራል። ስለዚህ ስለ ረሃብ እየተማርን ያለ ነው። ስለ ጽድቅ ረሃብ፣ ስለ መንፈሳዊ ረሃብ እንመጣለን። ስለዚህ መራብና መጠማት ብሎ መጽሐፍ ቅዱስ ሲነግረን የመረረ ፍላጎት እንደሆነ፣ መራብና መጠማት ማለት በሳምንት አንድ ጊዜ እየሄዱ ውሃ መጠጣት፣ ልክ ቤተ ክርስቲያን በሳምንት አንድ የሄደን መንፈሳዊ ነገር እንደመውሰድ ማለት ነው። ረሃቡን ለማርካት ሰው የመረረ ፍላጎት ካለው የማያደርገው ነገር የለም። እውነተኛ ክርስቲያን ጽድቅን ለማድረግ የማያደርገው ነገር የለም። ሲርበው፣ መንፈሳዊ ነገር ሲፈልግ፣ እግዚአብሔር ሲጠማው፣ ልክ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ እንደዚሁ አንተን ትናፍቃለች ብሎ በመጽሐፍ ላይ እንደተጻፈ መዝሙር 42 ቁጥር 1 ላይ ራብና መጠማት ሲኖር የመረረ ፍላጎት ነው እያልኳቸው ነው ወገኖች ሆይ። መራብና መጠማት መጽሐፍ ቅዱስ ሲነግረን አሁንም የህይወት መኖር ምልክት ነው። እስቲል በህይወት እንዳላችሁ የምታውቁት ሲረባችሁና ሲጠማችሁ ነው ወገኖች ሆይ። በመንፈስ ሕያውነትን የምናውቀው በመንፈሳዊ ረሃብ እንድኖርን፣ በተለይ መንፈሳዊ ሕያውነት መንፈሳዊ ረሃብን ያመጣብናል። ቅድም እንዳልኳችሁ የሞተ ሰው አይርበውም፣ የሞተ ሰው አይጠማውም። መራብና መጠማትን ስናስብ መጽሐፍ ቅዱስ የሚነግረን ነገር ለራሳችን እግዚአብሔር እሱ ፈጥሮናል። ስለዚህ ልባችን በእርሱ እስኪያርፍ ድረስ እረፍት የለውም። ያ ረሃብ ነው፣ ትክክለኛ መንፈሳዊ ረሃብ ነው። ሰዎች ብዙ ነገር ይረባቸዋል። ከነዚህ ረሃቦች አንዳንዶቹን ላሳያችሁ ፈልጋለሁ። ምን ይረባቸዋል ቢባል ራሳችንን እየጠየቅን ወገኖች፣ ኦቶሪቲ ወይም ስልጣን ይረባቸዋል። ልተወው፣ ለአንዳንዶች የነዋይ ፍቅራቸው ተኝተውም ተነስተውም መንገድ ላይም ሲሄዱ በጨዋታቸው ሁሉ የገንዘብ የሀብት የነዋይ ፍቅር እናላቸው ላይ ወጥቶ ረሃባቸው ይሄ ነው አይባልም። ይሄ መንፈሳዊ የተባሉ ሰዎች እንኳን በነዋይ ፍቅር ሲያዙ ትመለከታላችሁ። ረሃባቸው ይሄ ነው። ሊያረኩት የሚፈልጉት ታርጌታቸው፣ ሩጫቸው ይሄን በዚህ ነገር ሰክሰስፉል መሆን ነው የሚፈልጉት። አንዳንዶች ናላቸው ላይ የወጣ ነገር፣ አእምሯቸው ላይ የወጣ ነገር የፍትወት ነገር ነው፣ የስጋዊ እርካታ፣ ስጋዊ ፍላጎት በጣም አእምሮ ላይ ከመውጣት የተነሳ ሰዎች ያንን ፍትወት ፍለጋ የማያደርጉት ነገር የለም ማለት ነው። ምኞት ከዛ ጋር የተያዘ ነው። የአይን አምሮት ይሄ በዛ ልክ ነው። ለአንዳንዶች ደግሞ የተገለጠ ዝነኛ መሆን ነው፣ ስመጥር መሆን ነው፣ ገናና መሆን ነው፣ አንቱ መባልን ነው፣ ትልቅ ሰው መሆን መፈለግ ነው። ስለዚህ ሰዎች ይሄም ሊረባቸው ይችላል እላችሁ ነው። ሰዎች ይሄም ሊረባቸው ይችላል፣ ይሄም ሊጠማቸው ይችላል። ወገኖች ሆይ ጥያቄ ነው፣ ምን ይረባናል? ምንድነው የሚጠማን? ምንድነው ከሰውነታችሁ እንደው ሲጎልባችሁ እንደው ዛሬ እንደው ይሄ በኖረኝ ብላችሁ የምትመኙት ነገር ምንድነው? ወገኖች ሆይ መጽሐፍ ቅዱስ ምን ይላል? እንግዲህ አስቀድማችሁ ይላል እግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ይለናል። ስለዚህ ስለ ጽድቅ ነው እየተናገረ ያለው። የእግዚአብሔርን መንግስት እና ሌላ ጽድቁንም ፈልጉ፣ ጽድቁንም ፈልጉ፣ የእግዚአብሔርን ጽድቅ ፈልጉ እና ወደ ቃሉ ትርጉም በኋላ ተመልሼ እመጣላችኋለሁ።
ምን ማለት ነው ይሄ ጽድቁን መፈለግ? የሁላችሁ ግሪክኛውን ቃል እንድትመለከቱልኝ ብዬ ነው። እዛ ላይ ተመልከቱ። ዲካዮሳይኔ ማለት ምን ማለት ነው? ተመልከቱት። being right and doing right according to God፣ ትክክለኛ መሆን፣ እንደገና ደግሞ ትክክለኛ ስራ መስራት፣ ወይንም ደግሞ ትክክለኛ አረማመድ መኖር በእግዚአብሔር ፊት እንደ እግዚአብሔር ቃል እግዚአብሔር ትክክል ነው የሚለው አይነት አረማመድና ህይወት ሲኖረን ማለት ነው። ይሄንን ነው righteousness ወይንም ደግሞ ትክክለኛነት rightness ማለት ነው። በሌላ አባባል righteousness ማለት rightness being right before God እና doing right and being right ሁለቱ አንድ ላይ ሲያያዝ ማለት ነው። ስለዚህ ነገር ግን አስቀድማችሁ ምን አድርጉ? የእግዚአብሔርን መንግስት ከዛስ ጽድቁንም ፈልጉ፣ ይሄ ሁሉ ይጨመርላችኋል። ይሄ ተስፋ ቃል ነው የተሰጠ። ይሄ ረሃብ አለን ወይ ነው? አስቀድሞ የእግዚአብሔር መንግስት የመፈለግ ረሃብ ወገኖች። እሺ ስለዚህ ተመልከቱ፣ ቅድም ያልኩትን ቃል ነው ይሄ being right plus doing right equals ምን ይላል? righteousness according to God። ከታች የጻፍኩትን ለማብራራት ነው። ትክክል መሆን፣ ትክክል ማድረግ፣ ራሳችን ትክክለኛ መሆን መጀመሪያ፣ ከዛ ደግሞ ስራችን ትክክለኛ ሲሆን ማለት ነው። ሁለቱ ሲደመር ምን ይሆናል ማለት ነው? righteousness ወይንም ደግሞ rightness ይባላል ማለት ነው። አዶንዶ rightness የሚባል እንግሊዘኛ ካለ ለመግለጥ ነው የተጠቀምኩበት። እሺ ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይላል መጽሐፍ። ስለዚህ የእግዚአብሔር ጽድቅና የእግዚአብሔር ቅድስና አብሮ የተያዘ እንደሆነ ልታውቁት ያስፈልጋል። የእግዚአብሔር ቅድስና ካዶሽ የሚለውን ቃል ወይንም በግላዊ የኛ የግል ህይወታችን መለኪያ እግዚአብሔር ቅዱስ ነው ስንል የእግዚአብሔር የግል ህይወቱ መለኪያ እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በቃሉ ያስተምረናል። ሌላው ጽድቅ፣ የእግዚአብሔር ጽድቅ፣ እግዚአብሔር ቅድስና የግላዊ ህይወት መለኪያ እንደሆነ የእግዚአብሔር ጽድቅ ወይንም ሳዲቅ የሚለው ቃል የቅድስናው ደግሞ መለኪያ ነው። የእግዚአብሔር ቅዱስ አምላክ ነው። የእግዚአብሔር ቅዱስነቱ የሚለካው በእግዚአብሔር ጽድቅ ነው፣ በእግዚአብሔር ጽድቅ ነው። ስለዚህ የጽድቅም ሆነ የቅድስና መለኪያ የተሰራው በእግዚአብሔር ነው፣ ራሱ እግዚአብሔር ነው። ጽድቁንም ቅድስናውንም መለኪያውን ያወጣ ስታንዳርዱን ያወጣ እግዚአብሔር ነው። ስለዚህ የእግዚአብሔር ቅድስናም ሆነ ጽድቅ መለኪያ ግን የለውም። እግዚአብሔርን ጽድቅና ቅድስና በምን ትለኩታላችሁ? እግዚአብሔር ጻድቅ ነው ከማለት በስተቀር በምን ትለኩታላችሁ? እግዚአብሔር ቅዱስ ነው ከማለት በስተቀር በምን ይለካል? የሱን መለካት አንችልም ወገኖች ሆይ። ስለዚህ righteousness ወይንም ጽድቅ ምን ማለት ነው? ህግን በመጠበቅ አንዳንዴ በብሉይ ኪዳን ላይ ህግን በመጠበቅ የሚገኝ ጽድቆች አሉ። ያ ማለት ምን ማለት እንደሆነ አብራራለሁ። ያለ ኃጢአት ከመሆን የሚገኝ ጽድቅ፣ ይሄ ደግሞ ማንም ያቃተው ነው። ህግን በመጠበቅ የሚገኝ ጽድቅ ማለት በቃ አይደለም ህይወታችን 100% የማይነቀፍ የማይከሰስ ሲሆን ከኃጢአት የጠራ ህይወት ከመሆን ያ ደግሞ ማንም አይችልም። ጽድቃችን የመርገም ጨርቅ ነው ተብሎ ተጽፏል ስለኛ። ሌላው ግን ይሄ የብሉይ ኪዳኑ ጽድቅ ተብሎ የተጠራው ነገር ለኋለኛው በአዲስ ኪዳን ለሚመጣው ጽድቅ ጥላ ሆኖ የተነገረ ነው። እንደውም ነቢያቶች ተናገሩ። ኤርሚያስ አዲስ ኪዳን እንሰጣለሁ፣ ሕዝቅኤልም እንደዚሁ አዲስ ልብ እሰጣችኋለሁ፣ የሥጋውን ልብ እሰጣችኋለሁ የሚል ትንቢት ሲናገሩ ትመለከታላችሁ። ያለ ሕግ የሆነ በክርስቶስ በማመን የሚገኝ ደግሞ ጽድቅ አለ። ይሄ ያለ ኃጢአተኛው ተፈጥሮ የሆነ ጽድቅ ወይም ደግሞ በእኛ ባሮጌው አዳም ሳይሆን በውስጥ በተለወጠው በአዲሱ ማንነታችን የምናገኘው ጽድቅ፣ ዳግም በመወለድ የምናገኘው ጽድቅ፣ ከጌታ ጋር በሚኖረን ህብረት መሰረት የምናገኘው ጽድቅ፣ በእምነት ብቻ የሚገባበት ጽድቅ። ልክ አባታችን አብርሃም እንዳደረገ አባታችን አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ተብሎ እንደተጻፈ በእምነት ብቻ የምናገኘው ጽድቅ። ምናልባት ገባ ብዬ ልናገር ብዬ ነው። ለዚህ አባታችን አብርሃም ታስታውሱ እንደሆነ ዘፍጥረት 18 ላይ ታሪኩን ስለምታስታውሱ ከ16 እስከ 33 አካባቢ ላይ ስትሄዱ ስለ ሰዶም አብርሃም ሲማልድ ትመለከቱታላችሁ። የከተማይቱ ጩኸት ወደ እግዚአብሔር ስለወጣ፣ አመጿና ኃጢአቷ ስለወጣ፣ ጻድቁ እግዚአብሔር ቅዱሱ እግዚአብሔር በሰዶም ላይ ሊፈርድ ስለሆነ ስለ ሰዶም ከአብርሃም ጋር ሲነጋገር ትመለከታላችሁ። አብርሃም ስለ ሰዶም ማለደ።
እግዚአብሔር ጻድቅ እንደሆነ ከዛ ኮንቨርሴሽን ወይም ውይይት አብርሃም ሲማር ትመለከታላችሁ። በፍርዱ እግዚአብሔር ጻድቅ ነው። የእግዚአብሔር ጽድቅና የእስራኤልን ሕዝብ ታሪክ ሄዳችሁ ስትመለከቱ ፈቃዱና ቃሉን በእስራኤል በኩል በመግለጥ እግዚአብሔር ጻድቅ እንደሆነ ገልጦልናል። በዘዳግም 4 ላይ ሄዳችሁ ብትመለከቱ እግዚአብሔር ለመኖር የሚያስፈልገን መመሪያን ሁሉ ሰጥቶናል። በሁለተኛ ጢሞቴዎስ 3 ላይ በእግዚአብሔር ቃል ተጽፎልናል። ስለዚህ በእስራኤል ሕይወት ውስጥ የገለጠው ነገር የኔ ስታንዳርድ ይሄ ነው፣ ከኔ ጋር መኖር ከፈለጋችሁ ስታንዳርዱ ይሄ ነው ብሎ በቃሉ ሲገልጽላቸው ትመለከታላችሁ። እንደውም ታስታውሱ እንደሆነ ምን ብሏቸዋል? ዘዳግም 29 አካባቢ እንደው እናንተ ገብታችሁ በምትወርሷት ምድር ውስጥ አላቸው እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ሥርዓትንና ፍርድን አስተማርኳችሁ፣ ጠብቋት አድርጓት። ይህችን ሥርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብ አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነው። ምን ስታደርጉ? እንደኔ ቅድስና ስትኖሩ፣ በጽድቅ ስትመላለሱ፣ በራይትነስ ወይም ደግሞ በራይቸስነስ በጽድቅ ስትመላለሱ ሰዎች ምን ይሏችኋል? እናንተን ይህ ሕዝብ ታላቅ ሕዝብ ነው፣ ይህ ሕዝብ ጠቢብ ሕዝብ ነው፣ ይህ ሕዝብ አስተዋይ ሕዝብ ነው ብለው ያደንቋችኋል። ምክንያቱስ የኔን ጽድቅና የኔን ቅድስና ይሄ ለመኖር ከኔ ጋር ለመመላለስ እኔ በምሰጣችሁ ምድር ለመኖር የሚያስፈልጋችሁ ዕውቀት ነው ብሎ ስለ ጽድቁና ስለ ቅድስናው ሲያስተምራቸው ትመለከታላችሁ። መጽሐፍ የሚነግረን ይህንን ነው። የእግዚአብሔር ቃል ቅን ነውና ስራው ሁሉ በእምነት ነው ብሎ መጽሐፍ ቅዱስ ይነግረናል። ለዚህ ቃሉን ነው የሰጣቸው። እንግዲህ እግዚአብሔር ቸር ነው፣ እግዚአብሔር ቅን ነው። ስለዚህ ኃጢአተኞችን በመንገድ ይመራቸዋል ይልናል መዝሙረ ዳዊት ላይ ሄዳችሁ ስትመለከቱ፣ መዝሙረ ዳዊት ምዕራፍ 25 ቁጥር 8 አካባቢ ላይ። ስለዚህ የእግዚአብሔር ጽድቅ በቃሉ ውስጥ የተገለጠ ነው ማለት ነው። እግዚአብሔር ጽድቁን የሚገልጥባቸውን መንገዶች እየነገርኳችሁ ነው ያለሁት እና ጽድቁን ከሚገልጥበት ነገር አንዱ በእስራኤል ገልጧል አልኳችሁ። ሁለተኛ ነገር ደግሞ እግዚአብሔር ጽድቁን የሚገልጥበት ሁለተኛው ነገር በቃሉ ትምህርት ውስጥ እግዚአብሔር ጽድቁን ገልጧል። ይህንን ቃል እንድንራበው ይፈልጋል። ይህንን ቃል እንድንጠማው ይፈልጋል። ወገኖች ሆይ ካህናቱ ሕዝቡ ሲያስተምሩ ትመለከታላችሁ። የቀኑን እኩሌታ ሰምተው ሲያለቅሱ በነህምያ መጽሐፍ ላይ ትመለከታላችሁ። እዝራ ቃሉን ያስተምራቸው እንደነበረ የቃሉ ረሃብ የጽድቅ ረሃብ እንደሆነ መጽሐፍ ቅዱስ ያስተምረናል። በነቢያትና በሙሴ ትምህርት ይተጉ ነበረ መጽሐፍ ላይ። ዘዳግም 4 ላይ ሄዳችሁ ተመልከቱ። ይሄ ቃል ከአፍ አይለይ ሲላቸው ሰው በእንጀራ ብቻ አይኖርም ተብሎ እንደተጻፈ ከዚህ ቃል ወደ ቀኝም ወደ ግራም አትበል ተብሎ ኢያሱ ሲመከር፣ ለዚህ እግዚአብሔር ጽድቅ የተገለጠበት ሁለተኛው መንገድ በቃሉ ውስጥ ነው፣ በቃሉ ትምህርት ውስጥ ነው። ስለዚህ የቃሉን ትምህርት የሚፈልጉ ሰዎች የጽድቅ ረሃብ አለባቸው ማለት ነው። የጽድቅ ዕውቀት ይገለጥላቸዋል። የጽድቅ ጥማት ስላላቸው ይጠግባሉ፣ ይረካሉ፣ ረሃባቸው ምላሽ ያገኛል ማለት ነው። እግዚአብሔር ስም የተባረከውን። እግዚአብሔር ጽድቁን የሚገልጥበት ሶስተኛው ነገር እግዚአብሔር የገባውን ኪዳን ሲፈጽም፣ የተናገረውን ሲፈጽም እግዚአብሔር ጻድቅ ነው ይባላል። ነህምያ ምዕራፍ 9 ከ7 እስከ 8 ላይ ሄዳችሁ እናንተ ብትመለከቱ አንተ እግዚአብሔር አምላክ ነው። ይህን ጥቅስ ባወጣው ደስ ይለኛል። እሺ እንደዚህ ይላል፣ አንተ እግዚአብሔር አምላክ ነህ። አብርሃምን መረጥክ፣ ከኡር ከላውዲዮን አወጣኸው፣ ስሙንም አብርሃም አልከው። ልቡም በፊትህ የታመነ ሆኖ አገኘኸው። የከነዓናዊንና የኬጣውንን የአሞራውያንን የፌርዛውያንን የኢያቡሳውያን የጌርሳውያንን ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግ። አንተም ጻድቅ ነህና ቃልህን ፈጽምክ። ሃሌሉያ! እግዚአብሔር ቃሉን ሲፈጽም፣ እግዚአብሔር የገባውን የተስፋ ቃል ሲፈጽም፣ በእውነት እግዚአብሔር ጽድቁን ሲገልጥ ነው። ጽድቁን የሚገልጠው የገባልንን የተስፋ ቃል ሲፈጽም ነው። ወገኖች ሆይ እግዚአብሔር ደግሞ ጻድቅ አምላክ ነው። ጻድቅ ነው ምንድነው? ለምንድን ነው? እግዚአብሔር ጸሎትን የገባልንን የተስፋ ቃል ይፈጽማል። ክብር ለእግዚአብሔር ይሁን። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይላል። እግዚአብሔር ጽድቅ የሚገለጥበት አራተኛው ነገር የእስራኤልን ጠላቶች ሲቀጣ እግዚአብሔር ጻድቅ እንደሆነ ሲገለጥ ትመለከታላችሁ። ወገኖች ሆይ እስራኤልን መሳፍንትና ንጉሱ እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። ምን አግኝተው ነው ሰውነታቸውን ያዋረዱት? እግዚአብሔር የእስራኤልን ጠላቶች ሲቀጣቸው።
እግዚአብሔር ተዋክቶልን ሲያሸንፍ፣ የተዘጋውን ሲያስከፍትልን፣ ያስለቀሰንን ጠላታችንን ሲያስለቅስልን፣ ያሳደደንን ሲያሳድድልን፣ ድልን ሲሰጠን፣ መጎብኘታችን ሲመጣ እግዚአብሔር ጻድቅ ነው ብሎ የእስራኤል ሽማግሌዎች በእግዚአብሔር ፊት መሳፍንቱ በእግዚአብሔር ፊት ሲዋረዱ ትመለከታላችሁ። እግዚአብሔር ጻድቅ ነው። ምን ማለት ነው? እግዚአብሔር ጠላቶቻችሁን በቀልላችኋለሁ ብሎ የገባላቸውን የተስፋ ቃል ሲፈጽም ማለት ነው። ወገኖች ሆይ በመጽሐፍ ቅዱስ ሄዳችሁ ስትመለከቱ በዘዳግም ምዕራፍ 9 ቁጥር 27 ላይ ፈርዖንም ልኮ ሙሴንና አሮንን ጠራ ይላል። ታስታውሳላችሁ ታሪኩን። በዚህስ ጊዜ በደልኩ አለ ፈርዖን። እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን ብሎ ሲናገር ትመለከታላችሁ። መዝሙር 96 ላይ እንደዚህ ይላል ቁጥር 13 ይመጣልና በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል ይላል። እስራኤልን ሲቀጣ ጽድቁ ይገለጣል። ሲባርክ ብቻ አይደለም። እስራኤልን ሲቀጣት እግዚአብሔር ጻድቅ ነው። ሲባርክ ብቻ አይደለም የእግዚአብሔር ጻድቅነት፣ ሲቀጣም እግዚአብሔር ጻድቅ ነው። ሲፈርድ እግዚአብሔር ጻድቅ ነው። ስለዚህ እግዚአብሔር ጽድቅ የሚገለጥበት ሌላው አምስተኛው መንገድ መጽሐፍ ቅዱስ እንደዚህ ብሎ ይነግረናል። በአገዛዙ ጽድቁ ይገለጣል፣ እግዚአብሔር ጻድቅ እንደሆነ። ስለዚህ በዚህ ጽድቁ የምንመለከተው ጥቅስ ይሄንን ነው። መዝሙር 45 ቁጥር 6 ላይ ምን ይላል? አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። እሺ እግዚአብሔር ቅንነት የሚለው ራይትነስ ጀስቲፊኬሽን፣ ጻድቅ ፈራጅን፣ ፍርዱም ጻድቅ ነው እግዚአብሔር በስራው ሁሉ ማለት ነው። ሌላ ጥቅስ እንመልከት። መዝሙር 89 ቁጥር 14 የዙፋኑ መሰረት ምንድነው ይላል? ጽድቅና ፍርድ ነው። እሺ ራይትነስ የእግዚአብሔር ትክክለኛነት፣ የእግዚአብሔር ፍትሃዊነት፣ ምህረትና እውነት በፊትህ ይሄዳሉ። እግዚአብሔር ምህረትን ሲያደርግ እውነትን ኮምፕሮማይዝ አያደርግም። እውነትን፣ ጽድቅን፣ ፍርድን፣ ምህረትን በሚዛናዊነት ይዞ ዙፋኑ የተደላደለበት የእግዚአብሔር የዙፋኑ መሰረት ጽድቅና ፍርድ ነው። ምህረትና እውነት ደግሞ በፊትህ ይሄዳሉ ይላል። መዝሙር 97 ተመልከቱ። ደመና ጭጋግን በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሰረት ናቸው። ስለ እግዚአብሔር ዙፋን እየተናገረ ነው። ሃሌሉያ! እንዴት ደስ የሚል ቃል ነው። እግዚአብሔር ዙፋኑ የተመሰረተው ወይም መንግስቱ የተመሰረተው ስልጣኑ የተመሰረተው በጽድቅ ላይ ነው፣ በፍርድ ላይ ነው። ጀስቲስ ኤንድ ራይቸስነስ ማለት ነው። ስለዚህ ጽድቅና ፍርድ የዙፋኑ መሰረት ነው። በእግዚአብሔር ዘንድ ስህተት የለም። እሱ ምንድነው? ጽድቁ በምን ይገለጣል? ተመልከቱ። በጥላቻ በቁጣ ይገለጣል። ምን ማለት ነው? እግዚአብሔር ይጠላል ምስና ያለና ከእግዚአብሔር ቃል እግዚአብሔር ይቆጣል ከእግዚአብሔር ቃል እንመለከታለን። ተመልከቱ መዝሙር 11 እግዚአብሔር ጻድቅንና ኃጥአንን ይመረምራል። አመፃን የወደዳት ግን ነፍሱን ምን አድርጓል? ጸልቷል። አመፅ የሚወድድ ነው። ይሄ የድሮ አማርኛ ስለሆነ ነው። አመፅ ወዳድ ሰው፣ አመፅን የሚወድ ሰው የእግዚአብሔር ነፍስ ትጸየፈዋለች፣ ትጠላዋለች። መዝሙር 7 ቁጥር 11 ላይ እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁል ጊዜም አይቆጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱንም ገተረ አዘጋጀም። ምን ማለት ነው? እግዚአብሔር ፈራጅም ነው። እግዚአብሔር ፈራጅም ነው። ኃይለኛ ነው እግዚአብሔር። አሜን። የእውነት ዳኛ ነው። አሜን። ታጋሽ ነው። አሜን። ሁሉ ጊዜ አይቆጣም። አሜን። ባትመለሱ ግን አያችሁ፣ እዚህ ጋር ነው ያለው ምስጢሩ። ባትመለሱ ግን ምን ያደርጋል? ሰይፉን ይስላል፣ ቀስቱንም ገተረ አዘጋጀም። በዚህ ዘመን ሰዎች አንድ ጊዜ ከዳንክ ለዘላለም ድናሃልና አትጠፋም እያሉ ለሚያስተምሩ ሰዎች እንዴት አዝንላቸዋለሁ መሰላችሁ? እግዚአብሔር ጻድቅ ፈራጅ ነው። ባትመለሱ ግን ሰይፉን ይስላል፣ ቀስቱንም ገተረ አዘጋጀም ይላል። ስለዚህ እግዚአብሔር ኃጥአንን ይመረምራል። አመፃን የሚወዱትን ነፍሱ ትጠላቸዋለች። ወገኖች ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። እግዚአብሔር ጽድቁን የሚገልጥበት ሰባተኛውን ነጥብ ላሳያችሁ። ሰባተኛው ነጥብ ድሆችና ጎስቋሎችን በመከለል ጽድቁን ይገልጣል፣ ወይንም በመጠበቅ ፕሮቴክት በማድረግ
ድሆችንና ጎስቋሎችን፣ ለስ ፕሪቪሌጅ የሆኑትን መበለቶችን፣ ድሃ አደጎችን፣ አለኝታ የሌላቸውን እነሱን በመከለል ጋርድ በማድረግ ፕሮቴክት በማድረግ ማለት ነው። መጽሐፍ ቅዱስ ይህንን ነው የሚያስተምረን። የድሃ አደጎች አጋዥ፣ የድሃ አደጎች አባት ነው እግዚአብሔር። መዝሙር 140 ቁጥር 12 ታስታውሳላችሁ። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቅኩኝ ብሎ ዳዊት ይናገራል። ለድሃ በዳኝነቱ በጀስቲሱ እግዚአብሔር ለችግረኛ ፍርድን ያደርጋል፣ ጀስቲስ ያደርጋል። ጻድቅ ስለሆነ ብዙ ጊዜ ለድሃ አይደለም የሚፈረደው። ድሃ ማንም ብዙ ዳኞች ፍርደ ገምድል ስለሆኑ በጉቦም ስለሚፈርዱ የሰውን ፊት አይተው ስለሚያዳሉ ለድሃ ማንም አያዝንለትም። ለድሃ ለባለጠጋው ግን ታይቶ አለባበሱ ታይቶ እንኳን ሰው ኖር ብሎ ይነሳለታል። እግዚአብሔር ግን የሰው ፊቱ በፊት አይሄድም፣ በሚታየው አይሄድም። መዝሙር 12 ቁጥር 5 ላይ መጽሐፍ ቅዱስ ምን ብሎ ይነግረናል? ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። ስለማ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር እነሳለሁ ይላል፣ አሁን መድኃኒትን አደርጋለሁ ይላል። ወገኖቼ እግዚአብሔር ሕፃናትን ይጠብቃል አይደለም የሚለው? ተቸገርኩ እሱ ማዳነኝ ይላል መጽሐፍ ቅዱስ መዝሙር 116 ቁጥር 6 ላይ። ወገኖቼ እግዚአብሔር ሕፃናትን የሚጠብቀው ለምንድን ነው? ደካሞች ስለሆኑ፣ የሚከልልላቸው ስለሌለ፣ የሚጠብቃት አቅመ ቢስ ስለሆኑ የደካሞች ወዳጅ ነው፣ ጻድቅ ነው። እግዚአብሔር ጽድቁን የሚገልጠው ጎስቋሎችን በመከለል ነው። ሌላው እግዚአብሔር ጽድቁን የሚገልጥበት መንገዶች ወይም ደግሞ እግዚአብሔር ጽድቅ መገለጫዎች 8ኛው ነጥብ አድርጋችሁ እንደምትይዙት ምሕረትና ርኅራኄን ሲያሳይ እግዚአብሔር ጽድቁን ሲገልጥ ነው። ሃሌሉያ! ይሄ እግዚአብሔር ባህሪ ነው። እግዚአብሔር በምህረቱ እንዲህ አይነት አምላክ ነው። ጥቅሶችን ልስጣችሁ ከዛ ጋራ መዝሙር 116 እግዚአብሔር መሐሪና ጻድቅ ነው። አሜን አሜን። አምላካችን ይቅር ባይ ነው። አሜን አሜን። እግዚአብሔር ሕፃናትን ይጠብቃል። ተቸገርኩ እርሱም ምን አደረገኝ? አዳነኝ ብሎ መጽሐፍ ቅዱስ ይናገራል። ተጨማሪ ጥቅስ ኢሳይያስ 30 ቁጥር 18 እግዚአብሔርም የፍርድ አምላክ ነውና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁ ዘንድ ከፍ ከፍ ይላል። እርሱን በመተማመን የሚጠባበቁ ሁሉ ብፁዓን ናቸው። እነማን ናቸው እነዚህ ሰዎች? እግዚአብሔር ምሕረትና ርኅራኄ የሚያሳያቸው ሰዎች፣ ጽድቁን ሲገልጥላቸው ብፁዓን ናቸው። እግዚአብሔር ይቅር የሚላቸው፣ እግዚአብሔር ምሕረት የሚያደርግላቸው፣ የፍርድ አምላክ ራሱ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁ ዘንድ ከፍ ከፍ ይላል። ክብር ለእግዚአብሔር ይሁን። ይህን ሲያደርግ እግዚአብሔር ምን አይነት ጻድቅ አምላክ ነው! ምን አይነት ራይት ትክክለኛ አምላክ ነው ብለን በጽድቁ እንደነቃለን። ስለዚህ የእኛን ጽድቅ ከሱ ጋር አናስተካክልም። የእኛ ጽድቅ ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። አሜን አሜን። በስራችን ከዚህ ጽድቅ ጋር በፍጹም የሚመጥን ነገር የለንም። እግዚአብሔር ጽድቅ ሌላው 9ኛ የተገለጠበት መንገድ ኃጢአተኞችን ሲያድን ጽድቁ ይገለጣል። ሃሌሉያ። መዝሙር 98 ላይ ምን ብሎ ይናገራል? እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። በአሕዛብ ፊት ለያዕቆብ ምሕረቱን ለእስራኤል ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን እዩ። ይህን ኃጢአተኛ ሲያድነው ተመልከቱ። ይህ ሰው ተስፋ የቆረጠበት ሶሳይቲ ተስፋ የቆረጠበት እዚህ ይደርሳል ተብሎ ያልታሰበን ሰው እግዚአብሔር ከአፈር ሲያነሳው ኃጢአተኛው ሲያድን እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ጻድቅ አምላክ ነው። መጽሐፍ ቅዱስ በኢሳይያስ 53 ቁጥር 11 ላይ ምን ይላል? ከነፍሱ ድካም ብርሃንን ያያል። ስለ ኢየሱስ ነው የሚናገረው። ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ሰዎች ያጸድቃል፣ ኃጢአታቸውንም ይሸከማል። ጻድቁ ያጸድቀናል። ጻድቁ ኢየሱስ አጸደቀን። እኛ በስራችን አልጸደቅንም። እኔ ጻድቅ ነኝ ብዬ ብናገር ያጸደቀኝ ስራዬ አይደለም። ስራዬማ ጉደኛ ነው። ስራዬማ አመፀኛ ነው። ስራዬማ ጨለማ ነው። ስራዬማ የሲኦል ነው የሚዳርገኝ። ምህረቱን በእኛ ላይ አብዝቷል። ጻድቁ ኢየሱስ አጸደቀን። ይህን ዛሬ አንድ ነገር በልባቸው አስምሩ። ይህንን የሚራቡ እነሱ ናቸው። እውቀት ውስጣችሁ ሲገባ እግዚአብሔር ጻድቅነት በውስጣችሁ ሲገለጥ እግዚአብሔር በእውነት ጻድቅ አምላክ ነው እንላለን። ተመልከቱ በአዲስ ኪዳን የሚለን
ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁም እና እንድትሆኑ ለራሳችሁ ለምታቀርቡት ለእርሱ የምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ አዲስ ኪዳን የኔና የናንተ ባርነት ከእግዚአብሔር ጽድቅ የተነሳ የጽድቅ ባሪያዎች ሆነናል። ጽድቅ ይገዛናል፣ ኃጢአት አይገዛንም። ከጸጋ በታች እንጂ ከሕግ በታች አይደለንም። ስለዚህ የእግዚአብሔር ጽድቅ በአዲስ ኪዳን ላይ ስትመለከቱ የእግዚአብሔርን ጽድቅ ሳያውቁ ይላል የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። እነዚህ አይሁዶች ለሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ሙሴ ከሕግ የሆነው ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። ከዓለም የሆነ ጽድቅ ግን እንዲህ ይላል፣ በልብህ ግን ወደ ሰማይ ማን ይወጣል ትላለህ ይላል። ስለዚህ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ እግዚአብሔር የማይወደው ነገር ቢኖር አንዱ ይሄ ነው። ጽድቃችን የመርገም ጨርቅ ነው። ጽድቃችን ኢየሱስ ብቻ ነው ለኛ። ወገኖች ሆይ እንዲህ ይላል የእግዚአብሔር ቃል። ይህን ጥቅስ ላነብላችሁ። ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ሃሌሉያ በክርስቶስ ጽድቅ ምክንያት ሁላችን እንጸድቃለን ማለት ነው። ሌላ ጥቅስ ላነብላችሁ እንደዚህ ይላል፣ በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ እንደመሆናችሁ ግን እላችኋለሁ እናንተ ደግሞ ብድራት መልሳችሁልን ተስማሙ። ከማምኑ ጋራ በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? ክርስቶስ ከቤልሆር ጋር ምን ህብረት አለው ብሎ የሚናገርበት ክፍል ነው። ስለዚህ ጽድቅና አመጽ የሚተባበሩ ነገሮች አይደሉም። ስለዚህ ጽድቅን ልትራቡት ያስፈልጋል ብሎ ይሄ የዳነ ሰው ይህንን ጽድቅ እየተራበ ይቀጥላል። ጤነኛ መንፈሳዊ ሕይወት ያለው ሰው ይህንን ለማድረግ በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል በዚህ የጦር ዕቃ እየበረታ ይመጣል። ስለዚህ ነገር ነው የሚናገረው። ወገኖቼ ሆይ መጽሐፍ ቅዱስ የሚያስተምረን ብዙ መንፈሳዊ ምስጢራቶች አሉ። መጽሐፍ የሚነግረን ይሄንን ስለ ጽድቅ የሚሰደዱ አሉ። መጽሐፍ ስለ እነሱ ሲናገር ስለ ጽድቅ የሚሰደዱ ብፁዓን ናቸው። ስለ ጽድቅ የሚታሰሩ፣ ስለ ጽድቅ የሚገረፉ፣ ስለ ጽድቅ ብቸኛ የሆኑ፣ ስለ ጽድቅ የሚራቡ፣ ስለ ጽድቅ የሚጠሙ ብዙ ሰዎች አሉ። መንግሥተ ሰማያት የነሱ ናት አለ። እንደው ስለ ጽድቅ የሚሰደዱ ሰዎች ቢነቅፏቸው፣ ቢያሳድዷቸው ወይም ሲያሳድዷቸው በጌታ ምክንያት በእርሱ ምክንያት ክፉን ሁሉ በውሸት ሲናገሩባቸው ደስ ይበላችሁ ዝለሉ። ይሄን ነው መጽሐፍ ቅዱስ የሚናገረው። ስትሰደቡ ደስ ይበላችሁ የሚል ነው ወንጌል። ስትሰደቡ ተሳደቡ አይልም። ግራህን ለሚመታ ግራህን ምታው ይለንም መጽሐፍ ቅዱስ። የሚገላምጥን ገላምጠው ይለንም። ወገኖች ሆይ ስለ ጽድቅ የምትሰደዱ ብፁዓን ናችሁ። you are blessed ማካሪዮስ ብሎ የሚነግረን ይሄን ነው መጽሐፍ ቅዱስ። መከራ ለምትቀበሉ ከኛ ጋር እረፍት ብድራት አድርጎ እንዲመልስልን በእግዚአብሔር ፊት በእርግጥ ጽድቅ ነውና። ወገኖች ሆይ ይሄ በጌታ ፊት የሚኖረን ክብር ይሄ ነው። መከራን የምትቀበሉ ሰዎች እናንተ ደስ ይበላችሁ ይላል። ወገኖች ሆይ ለዚህ መጽሐፋችን የሚያስተምረን ዓለም ከምታስተምረው የተገለበጠ ነው፣ ወይም የዓለም ለኛ የተገለበጠ ነው። አብሮ አይሄድም ወገኖች ሆይ። ስለዚህ ጽድቅን ወደድክ ተብሎ ስለተጻፈ ጌታ ጽድቅን ይወዳል። መጽሐፍ ቅዱስ እንደዚህ ብሎ ያስተምረናል። ይሄንን ነገር ላሳያችሁ። ያዕቆብ 5 ላይ ተመልከቱ። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅ ቃልን አያውቅም። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ነው ይላል። ስለዚህ ይሄ መንፈሳዊ ብስለት አንዱ የሚታየው በምንድን ነው? የጽድቅን ቃል በማወቅ ነው። የጽድቅን ቃል የእግዚአብሔርን ቃል ቅዱሱን ቃል በማወቅ ለቅዱሱ ቃል ራስን በመስጠት የጽድቅ ረሃብ ሲኖረን ማለት ነው። ገላትያ 3 ላይ እንደምትመለከቱ አባታችን አብርሃም አመነ ጽድቅም ሆነ ተቆጠረለት የሚለውን ሐሳብ ይናገርና አንዱ በእግዚአብሔር ፊት እንግዲህ የአብርሃም ልጆች ነን ካልን እኛም አማኝ መሆን እንዳለብን የምንጸድቀው በእምነት እንደሆነ
ጴጥሮስም ሲነግረን ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር ለጽድቅ እንድንኖር፣ ጽድቅን እየተራበን እንድንኖር፣ ጽድቅን እየተጠማን እንድንኖር፣ የጽድቅ ፍላጎታችን ሳይቀዘቅዝ እንድንኖር ኢየሱስ ክርስቶስ ስለዚህ ነው የሞተው ዋጋ የከፈለው እያለ ነው የሚነግረን። ወገኖቼ ሆይ ቅዱሳት መጽሐፍ እንግዲህ ከሚነግሩን ነገሮች አንዱ ይሄንን ነው። እግዚአብሔር ጻድቅ አምላክ ነው። በሰዶምና በገሞራ ላይ በጽድቅ እንደፈረደ ይነግረናል። ወገኖቼ ሆይ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ልክላችኋለን ካለ በኋላ ስለ ጽድቅ ዓለምን እንደሚፈርድ እንደሚወቅስ መንፈስ ቅዱስም ይህንን ይናገራል። ጌታ ኢየሱስ ክርስቶስም ይህንን እንደሚናገረው ሊጠመቅ ሲል ጽድቅን ሁሉ አደርግ ዘንድ ይገባል ብሎ መጥምቁ ዮሐንስን ሲያናገረው ትመለከታላችሁ። ምን እያልኳችሁ ነው ያለሁት? እንግዲህ ጽድቅን የሚራቡና የሚጠሙ ስንል ምን ማለት ነው? ይሄ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ስለሆነ መብልና መጠጥ ስላልሆነ ምን እናድርግ ማለት ነው? በእግዚአብሔርን ጽድቅ በመፈለግ ደስታ አለ። በእግዚአብሔር ጽድቅ ውስጥ በመኖር ደስታ አለ። እግዚአብሔርን ፈቃድ በማድረግ ውስጥ ለጽድቁ በተባረከ ሕይወት ስንኖር ደስታ አለ። የመንፈስ ቅዱስ ደስታ አለ። ወገኖች ሆይ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን እርሱን ስለኛ ኃጢአት አደረገው ብሎ ሁለተኛ ቆሮንቶስ 5 ላይ ይነግረናል። ወገኖች ሆይ መጽሐፍ የሚናገረው ኢቭን መስጠት በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል። እዚህ እግዚአብሔር የሚያስበው ነገር በእግዚአብሔር ፊት የከበረ መስዋዕት የሚሆን ነገር አንዱ ድሆችን በመርዳት ወገኖች ሆይ የመስጠት አገልግሎት ጽድቁ ለዘላለም ይኖራል። ለድሆች ለምስኪኖች የሚሰጥ በተነ ብሎ ነው መጽሐፍ ቅዱስ የሚነግረን ወገኖች። ስለዚህ የጽድቅ የተሰጠን ራሱ ጥሩር የጽድቅ ጥሩር ተብሎ ተሰጥቷል። ስለዚህ የእግዚአብሔር ቃል የጽድቅ ቃል ነው። የእግዚአብሔር ቃል እሱ ረሃብ አለን ወይ? ዛሬ ከመጨረሴ በፊት እነዚህን ነገሮች ሃይላይት ላደርግላችሁ ፈልጋለሁ። እግዚአብሔር ቃል እግዚአብሔር መንፈስ ያለበት መጽሐፍ ተብሎ ተጠርሷል። ለትምህርት ተጽፎልናል፣ ለተግሳጽ ተጽፎልናል፣ ልብን ለማቅናት ተጽፎልናል። በጽድቅ ላለው ምክር ወይም ጽድቅ ወደ ግራ ወደ ቀኝ ሂድ፣ ይሄን አታርቅ፣ ይሄን ይሁን፣ እንደዚህ ብሎ የሚመክረን እግዚአብሔር በቃሉ በኩል ነው። ስለዚህ ጽድቅን የሚራቡ ሲለን አንዱ ቃሉን መራብ፣ መንፈሱን መራብ፣ ጽድቅ አካሄድ ፈቃዱን መራብ ማለት ነው ወገኖች ሆይ። ይህንን ሩጫ ነው ጳውሎስ መልካሙን ገድል ተጋድያለሁ የሚለው። ስደትን ብቻ አይደለም፣ ሩጫውን ጨርሻለሁ የሚለው ሃይማኖቱን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልናል። ይሄ ጽድቅ አክሊል የሚገኘው ከጽድቅ ተጋድሎ ነው፣ ከጽድቅ ሩጫ ነው። እምነታችን እስከ መጨረሻ መጠበቅ፣ ፓሽናችንን መጠበቅ፣ ትጋታችንን መጠበቅ። በየቤተ ክርስቲያኑ ሰዎች አኩራፊዎች የሆኑበት ዘመን ላይ አለ። ሰዎች በትንሹ ይሰናከላሉ፣ ሰዎች በትንሹ ይጣላሉ። ቤተሰብ፣ ትዳር፣ ኢኮኖሚ ይናጋል። ከዚህ የተነሳ ወገኖች ሆይ የጀመራችሁት የመንፈሳዊ ሩጫ ከጌታ ጋር የምንኖረው ኑሮ የጽድቅ አክሊል ያለበት ነው። ኑሯችን ሽልማት አለው። አካሄዳችን ሽልማት አለው። በዚህ ዓለም ስንኖር ተጋድሎ አለብን። ሩጫውን ግን ጨርሻለሁ አለ። መቼም 42 ኪሎ ሜትር ሩጣችሁ ለምታውቁ ሰዎች በጣም አድካሚ ነው እና እነ ኃይሌ ገብረስላሴና እነ ቀነኒሳ ቢናገሩት ይሻላል። ብዙ ፔን አለው። ከብዙ ትግል በኋላ ሲያሸንፉ ፊታቸው ላይ ያለ ደስታ፣ ወርቁን አንገታቸው ላይ ሲያረሙ ያላቸው ደስታ፣ አገር ሲኮራባቸው፣ ህዝብ ሲያደንቃቸው፣ ዘፋኝ ሲዘፍንላቸው፣ በታሪክ ውስጥ ሌጀንድ ሆነው ሲያልፉ በጣም ደስ የሚል ፊሊንግ ይኖራቸዋል። ግን መልካም ገድል መጋደል ያስፈልገናል። አንድ ቀን ሩጫችንን እንጨርሳለን፣ ብትወዱም ባትወዱም። መቼም ይሄ ፕሮስፔሪቲ ጎስፔል በዓለም ላይ ከገባ በኋላ ብዙዎቻችን የማንፈልገው ምንታመም አይመስለንም፣ ምናረጃ አይመስለንም፣ ምንሞት አይመስለንም። ብትወዱም ባትወዱም እነዚህ ያልኳቸው ነገሮች ሁሉ ጊዜያቸውን ሰዓታቸውን ጠብቀው በጊዜ ተሰልፈው ተራ በተራ ይመጣሉ። እርጅናም ተከታትሎ ይመጣል። ምናረጅ አይመስለንም፣ ምንሞት አይመስለንም፣ ተከታትሎ ይመጣል። ሌሎች ጋር ሲመጣ እኛ ጋር የሚመጣ አይመስለንም። ግን ዘመንና ተራን የመጠበቅ ጉዳይ ነው ወገኖች ሆይ። ለዚህ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ሃሌሉያ። ወደፊትም የጻድቅ ፈራጅ የሆነው እግዚአብሔር ለሩጫዬ ለተጋድሎ ሽልማት ይሰጠኛል ብሎ ጳውሎስ በድፍረት ይህንን የሚናገረው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ
ወገኖች ሆይ ምን እየተጋደላችሁ ነው ያላችሁት? ጽድቅን ትራባላችሁ ወይ? ጽድቅን ትጠማላችሁ ወይ? ወገኖች ሆይ በዕብራውያን 11 ላይ ስለ ኖህ ይናገራል። ኖህ በእምነት በስራው አይደለም መርከብን አዘጋጀ ይላል። በዚህም ዓለምን ሁሉ ምን አደረገ? ኮነነ። በስራው ጽድቅን የጽድቅ ወራሽ ሆነ ይላል። ወገኖች ሆይ አብርሃም የተባለው ደግሞ ብሎ የአብርሃምን ምሳሌ ሰጠና ርስት አድርጎ ሊቀበለው ወዳለው በእምነት ተጓዘ። አመነ፣ እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ። እነማን ናቸው እነዚህ ሰዎች? እንደኔና እንደናንተ በቃ ጽድቅን የተራቡ ሰዎች፣ ጽድቅን የተጠሙ ሰዎች ነበሩ። ወገኖች ሆይ ይሄ ከሌሎች የሚለየን ነገር አንዱ ነው። መከራ ሲነሳብን፣ ተግዳሮት ሊነሳብን ይችላል። ስለ ጽድቅ ልንሰደድ እንችላለን። ከሌሎች የተለየ ሕይወት መኖራችን አንዱ ምልክቱ ጽድቅን የመራብና የመጠማታችን ጉዳይ ነው። ወገኖች ሆይ ጽድቅ በልብ በቅሎ ወደ ውጭ እየሰፋ የሚል ነገር ነው። ጽድቃችን ከፈሪሳውያን የበለጠ እንደሚሆን ጌታ ኢየሱስ ይነግረናል። ጽድቅ በእግዚአብሔር በሌሎች እንዲታይልን ወይም ደግሞ በእኛ ሕይወት ውስጥ ልዑል እግዚአብሔር ተገልጦ ሰዎች በእኛ ሕይወት ውስጥ እንዲያዩት የሚያደርግ ነገር ነው። እግዚአብሔርን ፍቅር የምናሳይበት ነው ወገኖች። ስለዚህ የጽድቅ ረሃብ እንዲመጣባችሁ ነው ዛሬ። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህን ሁሉ ይጨመርላችኋል ይላል። ለዚህ ጽድቅ መጀመሪያ የእግዚአብሔርን ጎሽታ ከሁሉ በላይ እንድንፈልግ ያደርገናል። በቃ እግዚአብሔር ጎሽ ይበላችሁ። እሰይ እኔ ልጅ ጎሽ። እኔ መቼም አዋቂዎች ድሮ ልጅ ሆኜ እሰይ ጎበዝ የኔ ልጅ እሰይ ጎበዝ ጎሽ ሲሉኝ አቤት ደስ ይለኝ ነበር። እግዚአብሔር ጎሽ ይበላችሁ። ለሮጣችሁበት ሩጫ፣ ለምትደክሙበት ድካም፣ ለምትለፉት ልፋት፣ ለእግዚአብሔር መንግስት ብላችሁ ስለምታገለግሉት አገልግሎት ጎሽታችሁ ከጌታ ነው የሚመጣው ወገኖች። ብዙ ትጉ ሰዎች ነበሩ፣ እንደነ ሙሴ ያሉ፣ እንደነ ዳዊት ያሉ፣ እንደነ ጳውሎስ ያሉ ትጉ አገልጋዮች ነበሩ። መጽሐፍ ምን ይላል? እነዚህ ጽድቅን የሚራቡና የሚጠሙ ሰዎች ይጠግባሉና፣ ከብቶችን ሲያደልቡ ይደልባሉና ማለት ነው። አሜን። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ይደልባሉ፣ ይጠግባሉ ብቻ አይደለም። መደለብ በአንድ ቀን አይመጣም። በደንብ ተከታታይ የሆነ ምግብ በመብላት በቃ ላይ የሚያጠግብ ነገር ሁሌ ከመብላት ነው የሚመጣው። ስለዚህ ከብቶችን ለማደለብ የሚጠቀሙበትን ቃል ነው እዛ ላይ የሚጠቀመው። ይጠግባሉ፣ ጽድቅን የሚራቡ ይወፍራሉ፣ በመንፈስ ማለት ነው። ጌታ በመንፈሳዊ ውፍረት ይባርካችሁ። እስቲ አሜን በሉ በኢየሱስ ስም። በመንፈሳዊ ጥጋብ ይባርካችሁ፣ በመንፈሳዊ እርካታ ይባርካችሁ፣ በመንፈሳዊ ረሃብ ይባርካችሁ። ዛሬ የጠፋው ነገር ይሄ ነው ወገኖች እና ዛሬ ያን ነገር ነግራችኋለሁ በጌታ በኢየሱስ ክርስቶስ ስም። ረሃባችሁ ይመለስ ዛሬ። ያ የጥንት ረሃባችሁ ይመለስ። ጸልያችሁ ማትጠግቡበት በቃ ረሃብ ይልቀቅባችሁ። መንፈስ ቅዱስ በኢየሱስ ክርስቶስ ስም ረሃብ ይልቀቅባችሁ። በሌሊት ረሃብ አመሰግን ግን በኩለ ሌሊት 7 ጊዜ ይነሳሉ ይላል። ሃሌሉያ። ይጠሙታል። ራእይን እንደሚናገረው ተመልከቱ። መንፈሱና ሙሽራይቱ ና ይላሉ። የሚሰማ ና ይበል፣ የተጠማ ይምጣ፣ የወደደም የሕይወት ውሃ እንዲያው ይውሰድ። ምን ማለት ነው? ይጠማ፣ ይሞላ። የተራበ የተጠማ ይፈለጋል። ሃሌሉያ። የተራቡ ይፈለጋሉ፣ የተጠሙ ይፈለጋሉ። እግዚአብሔር ደግሞ ለጠገበ አያጎርስም። አስቸጋሪው ነገር ይሄ ነው። በራባችሁ ሰዓት እግዚአብሔር እንዴት ሲያገኛችሁ እንዴት ደስ ይላል መሰላችሁ። ጌታ ርቧችሁ፣ ጌታ ጠምቷችሁ፣ የእግዚአብሔር ነገር የጽድቅ ነገር ርቧችሁ ከጌታ ጋር ስትገናኙ መጽሐፍ እንደሚል ልክ ለከብቶችን ለማደለብ የሚጠቀሙበትን ቃል እንደተጠቀምን ይደልባሉ፣ ይጠግባሉ። የተራቡ ይጠግባሉ። መጽሐፍ የሚነግረን ይሄንን ነው። ስለዚህ ናይበል የሚሰማው ነው። ናይበል የተጠማ ሁሉ ይምጣ፣ የሕይወትን ውሃ ይጠጣ። ምን ማለት ነው? ይረካሉ ማለት ነው። እርካታ፣ ጥጋብ፣ መደለብ፣ መንፈሳዊ መደለብ እግዚአብሔር ይስጣችሁ። በመንፈስ ከከሳ ሕይወት እግዚአብሔር ያድናችሁ። በመንፈስ ፍግንግን ከሆነ
በመንፈስ በቀላሉ ከሚሰናከል ህይወት፣ በቀላሉ ባክስላይድ ከሚያደርግ ህይወት፣ በቀላሉ ለኃጢአት እጅ ከሚሰጥ ህይወት እግዚአብሔር ያድናችሁ በኢየሱስ ስም። ውስጣችሁ በጽድቅ የወፈረ ይሁን። ውስጣችሁ በእግዚአብሔር መንፈስ የደለበ ይሁን በጌታ በኢየሱስ ስም። ሃሌሉያ። የዕለቱ ቃላችን ይሄ ነው ዛሬ ወገኖች። መንፈሳዊ ረሃብ ጌታን እንድንናፍቀው ያደርገናል። ጌታን ለማግኘት እንድንጓጓ ያደርገናል ወገኖች ሆይ። ወደ እሱ ለመጠጋት በቃ እሱ ሁሌ የምናስብ ሁሌ የምንራብ ሰዎች ያደርገናል ወገኖች ሆይ። ራብና ጥማት ይመለስ ዛሬ በቤተ ክርስቲያን ለመለኮታዊ ጉብኝት በጣም ወሳኝ ነው። እውነተኛ የሆነ መንፈሳዊ ረሃብና ጥማት እግዚአብሔር በህይወታችን ውስጥ እሱን እንድንፈልገው እሱን እንድንሸው መጽሐፍ እንዲህ ይላል፣ ሳበኝ ካንተ ኋላ እሮጣለሁ ይላል። ወደ ወይን ጠጁ ቤት አስገባኝ፣ በኔ ላይ ያለው ዓላማው ፍቅር ነው ይላል። ሳበኝ። ጌታ ይሳበን ዛሬ በኢየሱስ ስም። ጌታ ወደ መገኘቱ፣ ወደ ሀልወቱ፣ ወደ ቅባቱ፣ ወደ መንፈሱ መገኘት በእሱን ነገር ወደምንሞላበት የጽድቅ ነገር ወደሚወርሰን ህይወት ውስጥ እግዚአብሔር ይሳበን ዛሬ በጌታ በኢየሱስ ስም። ኤርምያስ እንደዚህ ይላል፣ ቃልህ ተገኝቷል እኔም በልቼዋለሁ። ሃሌሉያ ሃሌሉያ አሜን። አቤቱ የሰራዊት ጌታ ሆይ በስምህ ተጠርቻለሁና ቃልህ ምን ሆነኝ? የሐሴት የልብ ደስታ ሆነኝ። ቃልህ ገብቶ ውስጤ ሐሴትና ደስታ ፈንጠዝያ ሞላብኝ። በሌላም ቦታ ምን ይላል? ብዙ ምርኮ እንዳገኘ በቃልህ ደስ አለኝ ይላል። ሃሌሉያ። ይህ ረሃብ ይመለስ ዛሬ በጌታ በኢየሱስ ክርስቶስ ስም። ከቤተ ክርስቲያን፣ ከአገልጋዮች፣ ከአደባባይ፣ ከመድረክ የጠፋ ነገር ቢኖር ይሄ ነው። መዝሙር 107 ቁጥር 9 ይህን ነው መጽሐፍ ቅዱስ የሚለው፣ የተራበችውን ነፍስ አጥግበዋልና የተራቆተችን ነፍስ በበረከት ሞልቷልና ይላል። ወገኖች ሆይ እውነተኛ መንፈሳዊ ረሃብ፣ እውነተኛ መንፈሳዊ ጥማት እግዚአብሔር ወደ ህይወታችን ይመልስልን። ወገኖች ሆይ ይሄ ረሃብ ከጠፋ ለመውደቅ እየተንሸራተትን ያለ ነው። ይሄ መንፈሳዊ ረሃብና መንፈሳዊ ጥማት ከጠፋ ግራ ወደ ተጋባ ኮንፊውዥን ወዳለበት ህይወት ውስጥ እየገባን ነው የምንሄደው። ምናልባት ምን እያሰባችሁ ይሆን? ከወትሮ ብዙ ጸልያለሁ፣ ብዙ መንፈሳዊ መጽሐፍትን አነባለሁ፣ ራሴን በማንበብ አነቃቃለሁ፣ እንደ አስፈላጊነቱ ጾምን እጨምራለሁ እያላችሁ ከሆነ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ከወትሮ ለየት ያለ ገፋ ያለ ጸሎት ጊዜ፣ ገፋ ያለ መጽሐፍትን ቅዱሳት መጽሐፍትን የማንበብ ወደ ቃሉና ወደ ጸሎት የመመለስ ወደ ጾም የመመለስ እሱ ለሪቫይቫል በጣም ሬሲፒ ነው ወገኖች ሆይ። ዛሬ በጌታ በኢየሱስ ስም አበረታታችኋለሁ። ዓለም የምትራበው ሌላ ነገር ነው። ዓለም የምትጠማው ነገር ሌላ ነው። ሰዎች በትምህርት ላይ ትምህርት ይጠማቸዋል፣ በገንዘብ ላይ ገንዘብ ይጠማቸዋል፣ ኃይል ይጠማቸዋል፣ ስልጣን ይጠማቸዋል፣ ነገሮች ይርቧቸዋል፣ ምድራዊ ነገር ይርባቸዋል። ዓለማውያን የእግዚአብሔርን በሚያስደስት መንገድ የሚኖሩ ሰዎች ስላልሆኑ እንደውም በእግዚአብሔር መንገድ የሚሄድ ሰው ሞኝ ይመስላቸዋል። ረሃቡ መንፈሳዊ የሆነ ሰው፣ የሰማይን ነገር የተራበ ሰው እንደ ተላላ ሞኝ የሆነ ሰው ይመስላቸዋል። ወገኖች ሆይ እግዚአብሔር ቃል ግን ያበረታታናል። ረሃብና ጥማት፣ መንፈሳዊ ረሃብና ጥማት በዚህ ምድር ላይ የማይፈለግ ነገር ነው። አንዳንዴ ሰዎች ለክሳት ሲሉ ለሌላ ሲሉ ስጋዊ ረሃብ ውስጥ ይገባሉ። ምናልባት ከዛ ጋር ላይሄድ ይችላል፣ ግን ለጤና መታወክ ያደርግባቸዋል። አንዳንዶቹ በተለያየ እስከ ሞት የሚያደርስ ነገር ውስጥ ይከታቸዋል። አናሮክሲያ የሚባል በሽታ ሊይዛቸው ይችላል። ለውበታቸው ሲሉ ወገኖች ሆይ ውበት ለመጨመር ሲሉ ክሳት ፈልገው በቃ እስከ ሞት የሚደርሱ ሰዎች አሉ። በሽታ የሚሆንባቸው ሳይኮሎጂካል ትራማ ውስጥ የሚገቡ ሰዎች አሉ። ዛሬ ግን ኢንካሬጅ ማድረጋቸው እነሱ ለምድራዊ ህይወታቸው ያን ያህል ዋጋ ከከፈሉ እኔና እናንተ የሰማይ ነገር ይራበን፣ የሰማይ ነገር ይጥማን እያልኳቸው ነው ያለው። ክብር ለእግዚአብሔር ይሁን። ይህን የፈለጉ ሰዎች ጽድቅን ይጠግባሉ፣ የሚፈልጉትን ያገኛሉ፣
ይረካሉ እያለ ነው መጽሐፍ ቅዱስ። የመንፈስ ቅዱስ ደስታ ይኖራቸዋል። የእረፍት ሰዎች ይሆናሉ። የመልእክት ድሆች አይደሉም። የራእይ ድሆች አይደሉም። የህልም ድሆች አይደሉም። የድምፅ ድሆች አይደሉም። አገር አቋራጭ ድምፅ ፍለጋ እንኳን ሜዳ ያስፈልጋቸው እግዚአብሔር ቅርብ በእግዚአብሔር ሀልወት ውስጥ ይገባሉ። ወገኖች ሆይ ከእግዚአብሔር ጋር ያላቸው ግንኙነት እያደገ ሲሄድ እርካታቸው እየጨመረ ይሄዳል። ጽድቅን የሚሹ ሰዎች ባህሪያቸው ይለወጣል። ከእግዚአብሔር ፈቃድ ጋር የሚስማሙ ይሆናሉ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ይባርካችሁ። የጸጋ ሁሉ አምላክ በእናንተ ላይ ጸጋን ያብዛላችሁ። ተባረኩልኝ።